ቢጠፋ ስራ ቢጠፋ ነው ሰው ስጋ ቤት ሄዶ ስጋ የሚሸጠው። ከባድ ነገር እኮ ነው እጃችን የሚገባ። አንዳንድ ሚስጥርማ የለም እኮ የለም። ስጋ ቤት የሚታረድበት ቤት ስራ የሚሰሩ ሰዎች አሉ። ስራን አልንቅም። ግን እንዲህ አይነት ቦታ አላገኝም። ራሴን የቱ ጋር እንደማደርገው ነው ያውቃል። አሁን እኔ ከዚህ ጋራ ፀሐይ ትወጣ ብነሳ ብርዷ ባትበርደኝ ይሄ ልመና አይደለም የኔ ነፈዝ። ይሄ ኢንተርቴንመንት እያደረኩሽ ነው። አብለሽ እያየሽኝ ነው። ሞጣው አብለሽ እያየሽኝ ነው። ኢንተርቴንመንት እያደረግሽኝ ነው። ነይ ኢንተርቴንመንት እያደረኩ ነው። አብለሽ እያዳመጥሽኝ ነው። ችግርሽ በሙሉ እየረሳሽ ነው ነፍሴ። ባልሽ ሲለበልብሽ የዋለው ጨጓራሽን ሲያቃጥልሽ ውሎ አሁን ነው እንግዲህ በአሜሪካንም የኛ ይገባል ያንቺ ይወጣል። አሁን ትመጪና ጂጂዬ መቼ ነው የምትጀምረው? እስቲ ሊያት ብለሽ በትልቅ ቴሌቪዥን ነው የምታይኝ። እንዲያርግሽ አሁን ተኝቼ መሆኔ ነው እንጂ ሙሉን ባሳየሽ ደግሞ በትልቅ ስክሪን ታይኛለሽ። ከስቲ ነው ከዘመዶች ጋር የምትዩ የኔ እናታይ የወዲሽን እየነገርኩሽ ነው። ልመና የሚለምኑት መለመን አቅቷቸው መስሎኝ መለመን አቅቷቸው መስሎኝ እኛ ንዝናናበት እንጂ ይሄንን ኢንተርቴንመንት እናርገሽ እንጂ ምን አባሽ። አንበሳ አውርጂ፣ አሁን አንበሳ አውርጂ። ለደጉም ለክፉም አንበሳ አውርጂ። እሱ ነው የሚሻልሽ። ያ አውርጂ አንበሳ። ቢኖርሽማ ለሾታ አውርጂ ነበር ለኔ ሳይሆን ሰው እንዲያይሽ። ሰው እንዲያይሽ ታወርጂ ነበር። ሙጃ የለሽም ወይ ትጋልቢው ነበር ራስሽ። ኤኒዌይ ወደ ዋናው ጣቢያችን እንመለስ። እኔስ ተጠግረሬ እሰራለሁ እንዴ? አንቺ እኮ ተጠግረሽ አይደለም የምትሰሪው፣ ተዘቅዝቀሽ እኮ ነው የምትሰሪው። ያ ተጠግረረሽ ይሄኔ አንዱ ነጭ በዚህ በኩል ክውስ ያደረግሽ፣ አንዱ ነጭ በዚህ በኩል ክውስ፣ አንዱ ጥቅር በዛ በኩል ሲያርሽ፣ ቋንቋው ሲበዛብሽ፣ ያ አስተርጓሚ ስትፈልጊ፣ ከራስሽ ጋር ስትጨናነቂ፣ ወይኔ ከሀገሬ ባልወጣው እግሬን በሰበረው ስትይ፣ እኔ ደብልሽ እንደዚህ ፈሴን ጥር እያረኩ ፈሳለሁ። ተግቼ የጭንቅላት ስራ ይልሻል። ይሄ ነው እኔ ቤተሰቦቼ እንደ አህያ በጉልበት እንድሰራ አይደለም ያስቀመጡኝ፣ እዚህ ውስጥ ነው እንድሰራ ያስቀመጡልኝ። እዚህ ጋራ እግዜር ምረርቶኝ ማለት ነው። እግዜር ረዳኝ። የታባሽ እኔ ባልኖር እድሜሽ ያጥር ነበረ። እኔ ተጆብነሽ ወደ ሀገርሽ ተልከሻል ወይ እዛው ጀርመን ማነው አሜሪካን ይቀብርሽ ነበረ። እኔ በምን እድሜሽ የረዘመው? እድሜ ለሶሻል ሚዲያ። እኔ ባልበረጥጠው ኖሮ ይሄኔ አፉን እንደዚህ የሚያወራ አልነበረም። ይሉን ተያይዛችሁ እንዲህ ነበር የምትሉት። እናውራ። እድሜ ለኔ በይ ሙጃ። የታባሽ ይሄ አሁን ዝም ብለሽ ባልሽ ያቃጠለሽን እኔ እርጎ ላጥጠሽ ገዝቼ ባልሰጥሽም እርጎ ጠጪ። የታባሽ ካልሆነ በማይገባሽ እንግሊዘኛ ወይ ጀርመንኛ ትዳረቂ ነበር ከቴሌቪዥን ጋር። የታባቷ ፈሳም አረ አስነካው። ቀላል ፈሳለሁ እንዴ? ተገኝቶ ነው። አክሽን! ሜምበሩን ኦን አርጉት። ሜምበር ሁኑ። መቼ ገባልሽ? ነጭ እስቲ ነይ ለዛ ዝም በይ። አይ የኛ ቤት ሞዴሬተር ኤደን ትቀሚያለሽ አሁን። ወይ ብሩክ ጌዲ ቆንጆ ኤደን ምንም አትሰሪ መተሽ ሞዴሬተር ነኝ ብለሽ። እኔማ አንዳንድ ሰዎችማ ታውቂያቸዋለሽ መሰለኝ። የት አባታቸው ያውቁት ነበር ይህንን ሚዲያማ? የት አባታቸው አሁን እኮ ካለ ማውቃቸው የተነሳ ግማሹ እየተበጠረቀ ራሱን ያጠፋል እዚህ ላይ፣ ግማሹ ደግሞ አልቅሱ ይወጣል፣ ግማሹ ዲፕሬሽን ይዞት አላውቅ። እኔ አሁን ኮርስ እሰጣችኋለሁ ሚዲያ ላይ እንዴት መቆየት እንደምትችሉ። ስጭኝ አንቺ ፋንድያ ሪከርድ ያፈንድ ወይ ዛሬ አሁን እኮ መሰዳደብ ጀመረን። ቆይታ አባሽ ተወጫታለሽ። ሚዩት ነው ማረግሽ። ሰራተኛ ለረፍት ወጣ እራት እየሰራሁ ነው። አንቺም ረፍት ውሰጂ ወደዛ። በቃ ውሰጂ ረፍት። ሌላ ሰው አረጋለሁ ችግር የለውም አለሽ ብዬ እኮ ነው። ኤኒዌይ
ሼባ ይመለስልን የምትሉ ቶሎ በሉ ሂዱበት። እኔማ ጋቢ ለብሼ ነው እዚህ ጋር የምታገኙኝ ዛሬ። ከዚህ እኮ በእናታችሁ ስንቱ ነው ሄዳ ነው። ጥሩልን። ለማንኛውም ይህ ሰው ያስፈልገናል፣ አቦ ያስፈልገናል። አይስወ እኔ በጣም ያስፈልገናል ለኢትዮጵያ፣ እንደ ኢትዮጵያ እኔ ማንንም አላስገባም ወደዛ ዘርበሉ ኦኮቴ። እኔ ማንንም ሰው ከአሁን በኋላ አልኳችሁ፣ ጀርመን በል አሜሪካን በል ፉን አትበል። ጌም ስጫወት ከአሁን በኋላ እዚህ ቤት ውስጥ አንድ ሰው የምትገቡ የለም። አቦይን ሰውዬ ወደ ሀገሩ አስገባና ኢትዮጵያ አንድ ባለሀብት። እኔ እውነቴን ነው የምለው ሼክ አላሙዲን የስ ሼባው ነው የምለው። አቦ ሼባው ይግባ፣ የብሬ ነው። ከዛ በኋላ ኢትዮጵያ ቀልብ ያጣችው ራሱ ግባ፣ አቦ ግባለን። እንዲህ የእሱ መውደቅ እኮ የወያኔ ልክ እኮ ሲያዝ እኮ ነው ወያኔ ዱቅ ያለችው። ይህ ነው ምን ያህል ፓወር እንዳለው። ያ ወያኔ እኮ የወደቀው እኮ ሼባ እኮ ሲያዝ እኮ ነው። ሼባ ባያዝ ኖሮ ወያኔ 100 ዓመት ይገዛ ነበር። ወያኔ በጉልበቱ መሰላችሁ እንዴ? ሰውዬው እኮ አዘርዋይስ እኮ ሰውዬው እኮ ስልጣን አለው። ዋይት ሀውስ ምናምን ሰተት ብሎ የመግባት አቅም እኮ አለ። ይሄ ዝም ብሎ ሺሻ ቤት የሚገባ መሰል እንድሼኩ የእሱን ሀብት በታየበት የእሱን ሀብት በሚቆጠርበት ሰዓት ላይ ደዛ እንደ መድኃኒዓለም እሱንም ይሆን ግን የለም። ማነው? ጂጂ አላሙዲን፣ ሼክ አላሙዲን። አቦ ሰውየው ይግባ። ሄጂ ብቻ ደዛ ሰው ስለ አላሙዲን ያወራል። አንቺ ስለ አንድ ዩቱበር እና ድሃ ታወራለች። ሄጂ ደዛ ጉፋያ ባይኖርሽ እንኳን ምን አለበት በምኞት ብትኖሪ። በምኞት በቃ እኔ አሁን ባይኖረኝም እኔ እግዚአብሔር ምስክሬን ነው ባይኖረኝም ግን ሪስፔክት በቃ ሪስፔክት የማደርገው እሱ ነው። ሪስፔክት የማደርገው እኔ አላነብልሽም የኔ ቆንጆ። በተለይ ጹብ ድንቅ እንደኔ ሰክረሽ የምትጽፊውን እኔ አላነብ። እኔ በብርድ ሰክር ያለው አንቺ እዛ ቁንድፍትሽን ቆረኝ እያረግሽን የሰከርሽው አበስ ገበርኩ። አረ ጂጂ ቁጭ ብለሻ ጂጂ ተይኝ በእናትሽ። እንዴ ስምሽ ጂጂ ነው እንዴ? እኔ መቤት እንደዚህ ተኝቼ ተወላግጄ ነው የማዳምጥሽ እናቴ። ብርዱ በቂጤና በአፌ ገብቶ ይኸው እስካሁን ድረስ እንዲህ እያልኩ ነው ያለሁት። እንዲህ በቃ እንዴት እንደሚበርድ ተይኝ እስቲ። ኤኒዌይ ምንን ያላየ ብቻ ግን የታዘብኩት ምን እንደሆነ ታውቃላችሁ? ምንን ያላየ ምንን ያመሰግናል። በቆማጣ ቤት አንድ ጣት ብርቁ ናት። በቆማጣ ቤት አንድ ጣት ብርቁ ናት አታሉ። ወለዩዋኔ ሙድድ ነው ማርሻ አይስወር። በጣም ምርጥ ሰው እኮ ነው የኔ እናት። ምን ከምን ሲያመልጥሽ ነው አሉ የምትኮሪ። ስሚ እስካሁን እኮ 9 ዓመት ነው ምናምን ነው ሰውዬው። ፋስታውን 9 ዓመት 10 ዓመት ሊሆነው ነው። 9 ወይ 10 ዓመት ሊሆነው ነው። አንድ ዕዳ የለበትም ሰውዬው። አንድ ዕዳ ሂጂና ጉግል አርገሽ እና ኤኒዌይ ልላችሁ የምፈልገው ምንድን ነው፣ ሀብት በዚህ መልኩ አይደለም። ሀብታም ማለት ይጂና የዓለም ሀብቶችን የዓለም ሀብት ያላቸውን ሰዎች እዩ። እኔ በነገራችን ላይ በጣም ነው የምነቀው። ይሄ ሀብታም ነኝ ምናምን ብሎ ጣጣጣጣ። እኔ እሺ ሰውየው እንኳን ኦኬ፣ ባለቤቶቹ ሀብታም ነን ባለቤቶቹ፣ እኔ ቆለጦቹ ብቻ ናቸው የሚያስቁኝ። ቆለጦቹ በጣም ያስቁኛል። ቆለጥን ያልወድም አይመቸኝም። ካልሆነ ደግሞ ያ ለራ